የዘንድሮውን የአውሮፓ ሻምፒዮንስ ሊግ ማን ሊያሳካው ይችላል ሲባል የኦፕታ ሱፐር ኮምፒውተር ጥያቄ ቀርቦለት ነበረ። ታዲያ በቅደም ተከተል ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። አርሰናል ስንተኛ ደረጃ ላይ ግምት ተሰጠው? ይሄ ኦፕታ ሱፐር ኮምፒውተር ብዙ ጊዜ ግምቱን ሲሰጥ እንግዲህ ይሳካል። ታዲያ ለመድፈኞቹ ስንተኛ ደረጃ ላይ አስቀመጣቸው? ቴሪ ሆነሪ ስለ አርሰናል ሻምፒዮንስ ሊግ ጉዞ ተናግሯል። እንደዚሁም በርካታ አዳዲስ መረጃዎች እየወጡ ይገኛሉ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በነገራችን ላይ በርካቶቻችሁ ዩቲዩብን ሰብስክራይብ ሳታደርጉ ትመለከታላችሁ። እስኪ አንድ ጊዜ በአክብሮት የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ ልጋብዛችሁ። እንደዚሁም ቪዲዮ ለበርካቶች እንዲደርስ ከመጀመራችሁ በፊት ላይክ ማድረግ አትርሱ። በቀጥታ እስኪ ወደ ዛሬ ወሳኝ መረጃዎች ነው የምወስዳችሁ። ከኔ ጋር ቆይታ ስታደርጉ ታተርፋላችሁ። ያለምንም መሰልቸት በአጭር ደቂቃ ውስጥ የዕለቱን ወሳኝ ስፖርታዊ ጥንክር እስከ መጨረሻው አደርሳችኋለሁ። አብራችሁን ቆዩ። እስኪ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ ሪያል ማድሪድን እንግዲህ ባለፈው ማክሰኞ እጅግ አስደናቂ ድል ካስመዘገቡ በኋላ ከዚያም መረጃዎች እየወጡ ነው። የአውሮፓ ሻምፒዮንስ ሊግ ፍጥጫዎች ቀጣይ ሳምንትም የደርሶ መልስ ጨዋታዎች ይቀጥላሉ። መድፈኞቹ ለሪያል ማድሪዱ አሰልጣኝ ስንብት ምክንያት ሊሆኑ ከጫፍ ደርሰዋል። አርሰናሎች እንግዲህ ሎስ ብላንኮቹን በማይታመን ሁኔታ በ17 ደቂቃ ኃያሉን የአውሮፓ ንጉሱን ማድሪድ ላይ እንግዲህ 3 ግቦችን አስቆጥረው ረምርመውት ከውድድሩ እንግዲህ የተሰናበተ ይመስላል። በመልሱ ጨዋታ ምንም የማይፈጠር ከሆነ ማለት ነው። ታዲያ በዚህ ምክንያት የሪያል ማድሪዱ አንጋፋው አሰልጣኝ ካርሎ አንቸሎቲ በአርሰናል ምክንያት ሊባረሩ እንደሆነ ተሰምቷል። ሪያል ማድሪዶች እንግዲህ ካርሎ አንቸሎቲ ጋር ዘንድሮ በሚያሳዩቸው ወጣ ገባ የሆነ አቋም ብዙም ደስተኞች አይደሉም። በነገራችን ላይ ሪያል ማድሪድ ባለፈው ሳምንት በስፔን ላሊጋ በቫሌንሺያ በሜዳው ከ10 ምናምን ዓመት በኋላ ወደ 17 ዓመት በኋላ ተሸንፎ ነው ከዛም በሻምፒዮንስ ሊጉ 3-0 አሰቃቂ ሽንፈት በአርሰናል የደረሰበት። ስለዚህ የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝም ሆኑ ሌሎች የሎስ ብላንኮቹ አመራሮች የአንቸሎቲ ጊዜ እንዳበቃ እያመኑ ነው። ስለዚህ ሪያል ማድሪድ አርሰናልን ጥሎ የማያልፍ ከሆነ ወይም የ3-0 ሽንፈቱን የማይቀለብስ ከሆነ ካርሊቶ እንደሚሰናበቱ ፋብሪዚዮ ሮማኖ ተረጋግጧል ሲል ዘግቧል። ፋብሪዚዮ ሮማኖ እንግዲህ በዝውውር ጉዳዮች ከተናገረ ነው። ስለዚህ ሪያል ማድሪዶች ካርሊቶ ግዴታ አርሰናልን ጥለው እንዲያልፉ ትዕዛዝ ተሰጥቷቸዋል። ይህንን ትዕዛዝ ማሳካት የማይችሉ ከሆነ ካርሎ አንቸሎቲ የሚሰናበቱ ይሆናል። ሪያል ማድሪድ በካርሊቶ ፈንታ የባየር ሊቨርኩሰኑን የቀድሞ ተጫዋቻቸውን ዣቪ አሎንሶን ዋና አሰልጣኝ አድርገው ለመቅጠር እንግዲህ ንግግር ጀምረዋል። ስለዚህ ካርሊቶ ይሰናበታሉ ከአርሰናል ካሰናበታቸው ማለት ነው ከአውሮፓ ሻምፒዮንስ ሊግ። ስለዚህ የመጨረሻ ካርዳቸውን ያላቸውን ሁሉ ለመፍጨርጨር ሮብ ዕለት በሳንቲያጎ በርናባው እንደሚሞክሩ ተገልጿል። በነገራችን ላይ የሪያል ማድሪድ ደጋፊዎች በሮቡ ጨዋታ የሳንቲያጎ በርናባው ላይ የአርሰናል ተጫዋቾች ላይ ጫና ለማድረግ ካሁኑ ዝግጅት መጀመራቸው ተሰምቷል። የአርሰናል ተጫዋቾች በሚያርፉበት ሆቴል አካባቢን በመሄድ ርችቶችን በመተኮስ በቂ እንቅልፍ እንዳያገኙ ለማድረግና ወደ ሜዳም ሲመጡ እጅግ አስፈሪ የሆኑ የእሳት ትርኢቶችን በመጠቀም በአርሰናል ተጫዋቾች ላይ ጫና በማድረግ ሪያል ማድሪድ እንደምንም ውጤቱን ቀልብሰው እንዲያልፍ የቻሉትን ሁሉ ሊያደርጉ እንደሆነ ነው የተሰማው። በነገራችን ላይ መልበሻ ክፍል ውስጥ በአርሰናል ከተሸነፉ በኋላ ቪኒሲየስ ጁኒየር፣ ጁድ ቤሊንግሃም እና ቫልቬርዴ ለረጅም ሰዓት አርሰናልን እንዴት በቀጣዩ ጨዋታ ጥለን እናልፋለን ሲሉ ለረጅም ሰዓት እንደተወያዩ ተሰምቷል። ታዲያ በኢንስታግራም ገጻቸውም ላይ አርሰናልን ጥለን እናልፋለን አይዟችሁ ሲሉ የሪያል ማድሪድ ተጫዋቾች ለሪያል ማድሪድ ደጋፊዎች መልእክት እያስተላለፉ ይገኛሉ። ካርሎ አንቸሎቲም እንግዲህ አርሰናልን ጥለን ማለፍ እንችላለን፣ ስለዚህ ሁሉም ደጋፊ ይዘጋጅ ሲሉ መልእክት አስተላልፈዋል። መድፈኞቹ በበኩላቸው በኢንስታግራም ገጻቸው ላይ ቡካዮ ሳካ፣ ዊሊያም ሳሊባ እና ዲክላን ራይስ እንደዚሁም ሚኬል ሜሪኖ መልእክታቸውን አጋርተዋል። ምን አሉ? በጣም ጥሩ ድል ያሳካ ነው፣ ነገር ግን አልተጠናቀቀም። ስለዚህ ለመልሱ ጨዋታ ዝግጁ መሆን አለብን፣ ምንም የተጠናቀቀ ነገር የለም ሲሉ ለአርሰናል ደጋፊዎች መልእክት አስተላልፈዋል። ምክንያቱም ሪያል ማድሪድ ከዚህ ቀደምም እንደ
ማንቸስተር ሲቲ፣ እንደ ቼልሲ፣ እንደ ፓሪስ ሰን ዠርሜን ያሉ ትልልቅ ቡድኖች ላይ በደርሶ መልስ እንግዲህ በተለይም በሳንቲያጎ በርናባው ውጤት እየገለበጠ ማለፍ ችሏል። ስለዚህ የአርሰናል ተጫዋቾች ይህንን ያወቁና የነቁ ይመስላል። በተለይም ቡካዮ ሳካ ኢንስታግራሙ ላይ እንደጻፈው ከሆነ የአርሰናል ደጋፊዎች ድሉ አስደሳች ነው፣ ነገር ግን ለመልሱ ጨዋታ መዘጋጀት አለብን፣ ገና የተጠናቀቀ ነገር የለም ሲል አስተላልፈዋል። ሚኬል አርቴታም ሁላችሁም ተዘጋጁ፣ ምንም የተጠናቀቀ ነገር የለም፣ ሪያል ማድሪድ ነው፣ ስለዚህ አንፈራም፣ ነገር ግን መዘጋጀት አለብን ሲሉ ለደጋፊዎች መልእክት አስተላልፈዋል። የቀድሞ የመድፈኞቹ ተጫዋች ቴሪ ሆነሪ ስለ ሻምፒዮንስ ሊግ ተጠይቆ ነበረ። አርሰናል እንግዲህ በቴሪ ሆነሪ ብቸኛ ግብ የዛሬ 15 ዓመት አካባቢ በ2006 አሸንፎ ጥሎ ማለፉ ይታወሳል። ታዲያ ቴሪ ሆነሪ በሜዳ ላይ ተገኝቶ ነበረ የአርሰናልን ጨዋታ የተከታተለው። ታዲያ ከጋዜጠኞች ጥያቄ ቀርቦለት ነበር። አርሰናል በዘንድሮ የሻምፒዮንስ ሊግ ምን ያህል ርቀት ይጓዛል ብለህ ታስባለህ? እንደዚሁም ደግሞ አርሰናል ከባርሴሎና የደረሰው ፍጻሜ ዘንድሮም ይደገማል ብለህ ታስባለህ ሆይ ተብሎ ቴሪ ሆነሪ እንግዲህ ጥያቄ ቀርቦለት ነበረ። በአርሰናል እጅግ ኮርቻለሁ፣ በዚህ ትውልድ እጅግ ተደስቻለሁ ሲል ነው ንግግሩን የጀመረው ቴሪ ሆነሪ። እኛ የዛን ጊዜ በቻልነው አቅም ሪያል ማድሪድን ጥለን እነ ሮናልዶ ትልቁ እነ ዴቪድ ቤካም ያሉበትን ቡድን አሸንፈን ስናልፍ ትልቅ ደስታ ተሰምቶን ነበር። ዘንድሮም እንግዲህ እነ ቡካዮ ሳካ እነ ዲክላን ራይስ ያደረጉት ነገር እጅግ በጣም ያስደስታል። ድንቅ ምሽት ነበር፣ ነገር ግን ገና አልተጠናቀቀም። በመልሱም ጨዋታ ይህንኑ ጥንካሬያቸውን ደግመው ዘንድሮ የአውሮፓ ሻምፒዮንስ ሊግን በታሪካችን አሳክተን አናቅም፣ ስለዚህ መድፈኞቹ ይህንን ለማሳካት የቻሉትን ማድረግ አለባቸው ሲል ትልቁ ተጫዋች እንግዲህ ቴሪ ሆነሪ መልእክት አስተላልፏል ማለት ነው። ወደ ኦፕታ ሱፐር ኮምፒውተር ግምት ከማለፋችን በፊት አርሰናል የቆመ ኳስ አሰልጣኙን ኒኮላስ ጆቨርን ውል ለማራዘም ንግግር ጀምሯል። አንዳንድ መረጃዎችም ኒኮላስ ጆቨር ውሉን እንዳራዘመ እየተናገሩ ነው የሚገኙት። መድፈኞቹ እንግዲህ በቆመ ኳስ ዘንድሮ እጅግ በጣም በተለይ የውድድር ዓመቱ ሲጀመር አርሰናል ኮርና ካገኘ ፍጹም ቅጣት ምት ነው ፔናልቲ ነው እስኪባል ድረስ በተለይ ጋብሪኤል ማጋሌሽን ጨምሮ በርካታ የአርሰናል ተጫዋቾች ከኮርና የሚገኙ ኳሶችን ወደ ግብ በመቀየር የሚታሙ አልነበሩም። እንደዚህም ከቅጣት ምትም እየተሻሙ በርካታ ግቦችን መድፈኞቹ ያስቆጥሩ ነበር። ስለዚህ ይህ የቆመ ኳስ አሰልጣኝ ኒኮላስ ጆቨር አሁንም ለቀጣይ 5 ዓመታት ልክ እንደ ሚኬል አርቴታ በመድፉ ቤት እንዲቆይ እንግዲህ ውል እንዲያራዝምላቸው ንግግር እንደጀመሩ ተሰምተዋል። እንግዲህ አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ከዚህ ጀርባ ትልቅ ስራ እየሰሩ እንደሆነ ተሰምቷል። በተለይም መድፈኞቹ ዘንድሮ የአውሮፓ ሻምፒዮንስ ሊግን የሚያሳኩ ከሆነ በቀጣይ በርካታ ተጫዋቾችን በማስፈረም የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት ህልም እንዳላቸው ተሰምቷል። በነገራችን ላይ መድፈኞቹ ሪያል ማድሪድን ጥለው የሚያልፉ ከሆነ ውድ አድማጭ ተመልካቾቼ ትላንትና በነበረው የአውሮፓ ሻምፒዮንስ ሊግ ጨዋታ ፓሪስ ሴን ዠርሜን ከአስቶን ቪላ ተገናኝተው ነበረ። እንደሚታወቀው አርሰናል የሚያልፍ ከሆነ የሚገጥመው የፓሪስ ሴን ዠርሜንን ወይም የአስቶን ቪላን አሸናፊ እንደሆነ ይታወቃል። ታዲያ ፓሪስ ሴን ዠርሜን አስቶን ቪላን 3-1 በሆነ ከጨዋታ ብልጫ ጋር እንግዲህ እጅግ አስደናቂ ነው። ፓሪስ ሴን ዠርሜን ሊቨርፑልን አንፊልድ ላይ ጥሎ ያለፈ ቡድን ነው፣ የሉዊስ ኤንሪኬው ቡድን። እንደዚሁም አስቶን ቪላን እንግዲህ 3-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር የማለፍ እድሉን አስፍቷል። ቀጣይ ሳምንት ማክሰኞ እንግዲህ በአስቶን ቪላ ፓርክ ሲጫወት ፓሪስ ሴን ዠርሜን ግዴታ ከሁለት በላይ ሊገባበት ይገባል ለመውደቅ፣ አሊያም ደግሞ ሁለት ከገባበት በፍጹም ቅጣት ምት ሊጫወት ግድ ይለዋል። ስለዚህ ፓሪስ ሴን ዠርሜን የማለፍ እድሉ ሰፍቷል። ስለዚህ አርሰናል በአውሮፓ ሻምፒዮንስ ሊግ ድጋሚ ጠንካራውን በፈረንሳይ ሊጓን እንግዲህ ምንም ጨዋታ ሳይሸነፍ እስካሁን ዋንጫውን ማሳካት የቻለውን የነ ኦስማን ዴምቤሌን የነ ኪቪቻ ክቫራትስኬሊያን የሉዊስ ኤንሪኬ እንደዚሁም የነ ዴዜሬ ዱዌ የተባሉ ድንቅ ተጫዋቾች ያሉትን ፓሪስ ሰን ዠርሜንን በግማሽ ፍጻሜው ሊያገኝ እንደሚችል ፍንጮች እየጠቆሙ ይገኛሉ። በነገራችን ላይ በምድብ ጨዋታ አርሰናልና ፓሪስ ሰን ዠርሜን በኤምሬትስ ጨዋታቸውን አድርገው ነበረ። ታዲያ መድፈኞቹ ይህንን ጨዋታ እንደምታስታውሱት 2-0 በሆነ ከፍጹም የጨዋታ ብልጫ ጋር ፓሪስ ሰን ዠርሜንን ድል አድርገውት ነበር። በተለይም የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ በአውሮፓ ሻምፒዮንስ ሊግ ከገጠምናቸው ቡድኖች ሁሉ ከባዱ አርሰናልና ባየር ሙኒክ ናቸው ሲሉ መናገራቸው ይታወሳል። በተለይም አርሰናል እጅግ ከብዶን ነበረ ሲሉ እንግዲህ የፓሪስ ሰን ዠርሜኑ የቀድሞ የባርሴሎና ድንቅ አሰልጣኝ ሉዊስ ኤንሪኬ ምስክርነታቸውን እንዳሰሙ ይታወቃል። ስለዚህ አርሰናሎች ፓሪስ ሰን ዠርሜንን ዳግም የሚያገኙበት
እድል ሰፍቷል ማለት ነው። ስለዚህ አርሰናል ከፓሪስ ሴን ጀርሜን አስቶን ቪላ የሚወርቅ ከሆነ ማለት ነው በግማሽ ፍጻሜ እንግዲህ አርሰናል ከፓሪስ ሴን ጀርሜን ልንመለከት የምንችለው ውጤት ነው። ባርሴሎና እንግዲህ 4-0 ማሸነፉን ተከትሎ ከባየር ሙኒክና ከኢንተር ሚላን ተጋጣሚ ጋር ተጋጥሞ ብዙዎች እንግዲህ ባርሴሎና ዘንድሮ ፍጻሜ ይደርሳል የሚል ግምታቸውን አስቀምጠዋል። የኦፕታ ሱፐር ኮምፒውተር ግምት ደግሞ ልንገራችሁ። ኦፕታ ሱፐር ኮምፒውተር እንግዲህ አርሰናል ከሪያል ማድሪድ ጋር ከመጫወቱ ከአንድ ቀን በፊት ግምቱን አስቀምጦ ነበር። ግምቱን ያስቀመጠው ምን ሲል ነበር? ውድ አድማጭ ተመልካቾቼ ዘንድሮ ባርሴሎና የአውሮፓ ሻምፒዮንስ ሊግን ያሳካል ሲል ነበረ ግምቱን ያስቀመጠው። ነገር ግን አርሰናል ሪያል ማድሪድን 3-0 ካሸነፈ በኋላ ኦፕታ ሱፐር ኮምፒውተር ግምቱን ቀይሯል። ምን ሲል ነው ግምቱን የቀየረው? መድፈኞቹ የዘንድሮ የአውሮፓ ሻምፒዮንስ ሊግን ያሳካሉ ሲል በቀዳሚነት ግምቱን ሰጥቷቸዋል ማለት ነው። በነገራችን ላይ ኦፕታ ብዙ ጊዜ የገመተው ግምት ይሳካል። ዘንድሮ ይሳካል ወይ ጥያቄ ቢሆንም ለመድፈኞቹ እንግዲህ 28.4% የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን ያሳካሉ የሚል ግምት ተሰጥቷቸዋል ማለት ነው። እንግዲህ ቅድሚያ ተሰጥቶት የነበረው የካታላኑ ክለብ ባርሴሎና በሁለተኛ ደረጃ ከአርሰናል በ6% አንሶ 22.4% የዘንድሮን የአውሮፓ ሻምፒዮንስ ሊግ ሊያሳካ ይችላል የሚል ግምት ደግሞ ለባርሴሎና ተሰጥቶታል ማለት ነው። በሶስተኛ ደረጃ ኢንተር ሚላን ግምት ሲሰጠው አርሰናል 3-0 ያሸነፈው ሪያል ማድሪድ ደግሞ መጨረሻ 8ኛን ደረጃ ይዞ 1.1% ተሰጥቶታል ማለት ነው። ስለዚህ መድፈኞቹ ዘንድሮ የአውሮፓ ሻምፒዮንስ ሊግን ሊያሳካሉ ሲል የኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል ማለት ነው። የዲክላን ራይስ ቅጣት ምት ሁለቱም ቅጣት ምቶች እንግዲህ የሳምንቱ ምርጥ ጎል እጩ ውስጥ ገብተዋል። በነገራችን ላይ ሁለቱም ቅጣት ምቶች ነው ከሳምንቱ ምርጥ ጎል እጩ ውስጥ የገቡት። በእርግጠኝነት ከሁለት አንዱ እንደሚመረጥ ግምቶች እየተቀመጡ ነው። እንደዚሁም የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ቡድን ሲወጣ አርሰናል 3 ተጫዋቾችን ማስመረጥ ችሏል። የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ 11 ሲወጣ በግብ ጠባቂነት የኢንተር ሚላኑ ግብ ጠባቂ ሶመር እንግዲህ በ7.4 ሬቲንግ ተካቷል። በተከላካይ ስፍራ ደግሞ ዊሊያም ሳሊባ በ7.2 እንደዚሁም ደግሞ የባየር ሙኒኩ ተከላካይ ላይመር በ7.8 የኢንተር ሚላኑ ተከላካይ ባስቶኒ 7.1 በድጋሚ የአርሰናሉ ተከላካይ ሉዊስ ማይልስ ስኬሊ በ7.8 በተከላካይ ስፍራ የተመረጡ ተጫዋቾች ናቸው። በመሃል ሜዳ ላይ ቪቲኒሃ ከፓሪስ ሴን ጀርሜን በ8.7 ራፊና ከባርሴሎና በ8.3 እንደዚሁም ደግሞ ዲክላን ራይስ በ8.8 ከአርሰናል መመረጥ ችሏል። በፊት ለፊት መስመር ፓሪስ ሴን ጀርሜን ዴዜሬ ዱዌን በ8.4 ሲያስመርጥ ባርሴሎና ሌቫንዶንስኪን በ8.9 በድጋሚ ፓሪስ ሴን ጀርሜን ኪቪቻ ክቫራትስኬሊያን በ8.7 ማስመረጥ ችሏል ማለት ነው። የሳምንቱ ምርጥ ተጫዋችም ደግሞ እጩ ሲወጣ ዲክላን ራይስ እንግዲህ ከእጩዎች ውስጥ የገባ ተጫዋች ነው። ዲክላን ራይስም የሳምንቱ የሻምፒዮንስ ሊግ ምርጥ ተጫዋች ይሆናል ተብሎ ግምት ተሰጥቶታል ማለት ነው። መድፈኞቹ በአውሮፓ ሻምፒዮንስ ሊግ ቅድመ ግምት ማግኘታቸውን ተከትሎ እንግዲህ አርሰናል በታሪኩ እንደምታውቁት የአውሮፓ ሻምፒዮንስ ሊግን አሳክቶ አያውቅም። ስለዚህ መድፈኞቹ የአውሮፓ ሻምፒዮንስ ሊግን ለማሳካት ቅድመ ግምት አግኝተዋል። መድፈኞቹ ዘንድሮ የአውሮፓ ሻምፒዮንስ ሊግን የሚያሳኩ ከሆነ በታሪካቸው ለመጀመሪያ ጊዜ ነው። እንደዚሁም በበርካቶች እንግዲህ ትችት የሚደርስባቸው አርሰናሎች የአውሮፓ ሻምፒዮንስ ሊግን አሳክተው አያውቁም። ስለዚህ በአውሮፓ መድረክ ትልቅ ናቸው ልንላቸው አንችልም የሚል ትችት ይቀርብባቸዋል። ስለዚህ መድፈኞቹ ይህንን ማሳካት የሚችሉ ከሆነ የአውሮፓ የዋንጫ ጥማታቸውን በማሳካት ከበርካታ እንግዲህ ቡድኖች የሚቀርብባቸውን እንደዚሁም ከሌላ ቡድን ደጋፊዎች የአውሮፓ ሻምፒዮንስ ሊግ ዋንጫ የላችሁም የሚለውን ትርክት መቅበር ይችላሉ። ስለዚህ መድፈኞቹ ዘንድሮ ተስፋቸው የአውሮፓ ሻምፒዮንስ ሊግ ነው። በበርካታ ትልልቅ ተንታኞችም አርሰናል ዘንድሮ የአውሮፓ ሻምፒዮንስ ሊጉን ሊያሳካ ይችላል የሚል ግምት ተሰጥቷል። እንደዚሁም ብዙ ትልልቅ ተጫዋቾች አርሰናል ከባርሴሎና አሊያም አርሰናል ከኢንተር ሚላን በአውሮፓ ሻምፒዮንስ ሊግ ፍጻሜ ዘንድሮ እንመለከታቸዋለን ሲሉ ግምታቸውን እያስቀመጡ ይገኛሉ። ውድ አድማጭ ተመልካቾች እስኪ እናንተስ ዘንድሮ የአውሮፓ ሻምፒዮንስ ሊግ ፍጻሜ ማንና ማን የሚገኛችሁ ይመስላችኋል? ልክ እንደ ትልልቅ ተጫዋቾች ግምት አርሰናል ከባርሴሎና ወይስ አርሰናል ከሪያል ማድሪድ አሊያስ ፓሪስ ሴን ጀርሜን ከባርሴሎና ወይም ፓሪስ ሴን ጀርሜን ከኢንተር ሚላን ማን ፍጻሜ ይደርሳል የሚለውን እንግዲህ ያው ጨዋታዎችን ተመልክታችኋል። ስለዚህ ግምታችሁን ኮመንት ላይ እንድታስቀምጡልኝ በአክብሮት ጋብዛለሁ። በቀጣይ እንግዲህ ስንገናኝ ግምታችሁን በቀጣይ ስፖርታዊ ጥንክሬ ላይ አካትቼ
የማቀርብላችሁ ይሆናል። ከሀገር ውስጥም ከሀገር ውጪ በርካታ አድማጭ ተመልካቾቼ አድናቆታችሁን እንደዚሁም ደግሞ እያበረታታችሁን ትገኛላችሁ። ከልብ አመሰግናለሁ። በአጭር ጊዜ ቻናላችን ተወዳጅነትን አትርፏል። አሁንም ለቻናሌ አዲስ የሆናችሁ ባህር ማዶም ያላችሁ ብትሆኑ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ በየዕለቱ ወሳኝ ጥንክር ከኔ ጋር ታደምጣላችሁ። አብርሃም ፍቅሬ ነበርኩኝ። የዕለቱን ወሳኝ ጥንክር ወደ እናንተ አደረስኩላችሁ። በሌላ ወሳኝ መረጃ እስከምንገናኝ ሰላም ተመኘሁላችሁ።